በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነው። እና የምርክና አብርሃም ጌታን በል በእግዚአብሔር ከልብህ ማርያም ታፈቅረኛለህ? ጋይስ በእውነት በጣም 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 ነው ደስ ያለኝ ከምላችሁ በላይ በጣም ነው ደስ ያለኝ። ወይኔ ፈጣሪ ሆይ ተመስገን 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 ተመስገን። በቃ እኔ እንጃ ምን እንደምል አላውቅም። ከተመስገን ውጭ ሌላ ቃል ምን አለ? ተመስገን። የዚች ልጅ እንባዋ ስለታበሰ ተመስገን ተመስገን። ያቺ ትዕቢተኛው ስለተዋረደች ተመስገን። የእውነት ማለት ነው ሄርሜላ ጋይስ እኔ መጀመሪያ ላይ ስንት ሰዓት ላይ እንደተለቀቀ አላውቅም ነው ቪዲዮ ላይ ሄርሜላ አስገባለሁኝ ሩታ ገና ረቅጣታለሁ በጣም ነበር ያሳዘነች። አይኗ ቀልቶ እንደዚህ ተንበርክካ ምናምን ማይ ጋድ በጣም ነበር ያሳዘነችኝ የእውነት ማለት ነው። በጣም በቃ አይደል እንዴት ብዬ እንደምነግራችሁ አላውቅም። የተሰማኝ ስሜት እንዴት ብዬ እንደምነግራችሁ አላውቅም። እና የእውነት ማለት ነው በቃ በጣም 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 ነው ደስ ያለኝ። ይገባኛል ማለት በጣም ብዙ ነገር እንትን ብሎ ነው አብርሃም እና ሌሎችን ጠላቶቻችንን አዋረድክልን አብርሃም ተመስገን። ትመቸኛለች ምናምን ትመቸኛለች ማለት ወዳታለሁ አፈቅራታለሁ ማለት አይደለም ያላችሁ። የት አባታችሁ ነው ያላችሁት? አሁን የት ነው ያላችሁት? የት ነው ያላችሁት? የት ነው ያላችሁት? ስንቶቻችሁ ቪዲዮ ስትሰሩ ነበረ? ትመቸኛለች ማለት አፈቅራታለሁ ማለት አይደለም፣ እኔም የሆነች ልጅ ትመቸኛለች ምናምን እያላችሁ ስትቀባጥሩ ነበረ። አሸንፈናል አሸንፈናል፣ ደስ ብሎናል ደስ ብሎናል። ውይ እኔ እጄ ብጠበጠብባቸው ባቅፋቸው ደስ ባለኝ የእውነት ማለት ነው። ሄርሜላ የኔ ቆንጆ የኔ መልከ መልካም የኔ ቀን ልብ ያላት ሴት የኔ ውብ በቃ አሟልቶ የሰጠሽ ቆንጅና ጸባይሽ ምናምን ኤቭሪቲንግ ተሟልቶ የተሰጣት ሴት እና ተመስገን። ባይሆን እንደዚህ ባይሆን ደስ ይለኛል፣ ግን አላደለ ክብር ይበልጣል ከምንም በላይ። ግን ስለምትወጂው ነው። በእርግጥ ለምትወዱት ሰው ምንም ትሆናላችሁ አይደለ? ክብርም ምንም ነው። ምክንያቱም እግዚአብሔር እኛን ወደዚህ ምድር ሲመጣ እኛን ስለወደደን ነው። ኦኬ ብዙ ነገር ማድረግ ስለሚችል ብዙ ነገር ማድረግ የሚችል አምላክ እኛን ስለሚወደን ዝቅ ብሎ ነው የመጣው። እና አንቺም ደግሞ ለፍቅር ነው ዝቅ ያልሽው። ኖርማሊ ማንም ሰው ለፍቅር ሲል ቢንበረከክ መንብል ምንም ችግር የለውም እውነት ለመናገር። እና በጣም ነው ደስ ያለኝ የኔ ቆንጆ ሄርሜላ የኔ ውብ፣ እንኳን ደስ አለሽ እንኳን ደስ አለሽ፣ እንኳን እንባሽ ታበሰ። እንኳን እንደዚህ እቺ ሴትዮ ማለት ነው ቆይ እቺ ሴትዮዋ እንደዛ እንደተናገረች እንደዛ የትዕቢቷን ጥግ ድረስ እንዳሳየች ስላልቀረሽ ተመስገን። እንኳንም ደስ አለሽ የኔ ወርቅ የኔ ቆንጆ። በቃ እኔ እንጃ ምን እንደምል አላውቅም። የእውነት በጣም ነው ደስ ያለኝ ከልቤ። ተመስገን ተመስገን ተመስገን። እስቲ ሩታ ቀደም ምን ስትላት እንደነበረ እዩት ብቻ ጋይስ አዳምጡ። እዚህ ተቀይባት ፍቅድ በእግዚአብሔር ንገረኝ እሺ። መልስ ስጠኝ አብርሃም። ሰዓት እየፈጀ ነው መሰለኝ። አንዳንዴ ተግባር ዝምታች እዚህ በላይ ትንሽ ናቀር ሄድበት ሰው ልጅ ማለት ነው ይሆናል አይደለ ማለት ጋይስ ከምንም በላይ ማለት ነው ትዕቢተኛ ስትሆኑ ማለት ነው ሰውነታችሁን ታጣላችሁ። አሁን ሩታ እዚህ ጋር እጇን ኪሶ ውስጥ አድርጋ ምናምን እንዴት እንደምትናገር እና በጣም ሴትነትሽን ነው ያሳጣሽ። ገባሽ? እዚህ ጋር ማለት ነው ማንም አይደለሽም አንቺ ማንም አይደለሽም፣ ሴት ነሽ ልክ እንደ ሄርሜላ ማለት ነው። ይሄን ስሜት ደግሞ አንቺም ታውቂዋለሽ፣ ከዚህ በፊት ታውቂዋለሽ። አንቺም እንደዚህ ስታለቅሽ ነበረ ለዚህ ልጅ ማለት ነው። ግን ይሄ ልጅ ጋይስ ምን እንዳለው አላውቅም። ሁሉም እቺም መጀመሪያ የልጁ እናት ማለት ነው ስታለቅስለት ነበረ እና ወልዳለት ከዛ በኋላ እንግዲህ የተፈጠረውን ታውቁታላችሁ።
እና አብርሃም እንደዚህ የመወደድ ጸጋ ያለው እንዴት እንደሆነ አላውቅም። ለሁሉም ሩታ እኔ ትላንትናም እያልኩ ነበር፣ በቃ እቺ ሩታ የምትባለው ሴትዮ ያ ረብ አዋርድልኝ እያልኩ ነበር። በጣም ሩታ የእውነት እናንተ እንደምታስቡት ሩታ አብርሃምን ወዳው አፍቃው ነው የሚመስላችሁ? እስቲ የሚመስላችሁ እንደዛ ነው? ተሸነፋችሁ፣ በቃ ውሃ በላችሁ። የላችሁ ምንም ማድረግ አይቻልም ጋይስ። አይዟችሁ፣ እሺ አይዟችሁ፣ እናጽናናችኋለን፣ ችግር የለውም። ኦኬ ደስታዬ በቃ የዛሬ ደስታ ይለያል። ከዚህ ብዙ ነገርን ትማራላችሁ ብዬ አስባለሁ። ማንም እንዳለቀሰ እንደማይቀር እና ይሄ ጥያቄ እኔ ባለፈው ለአቤላን ብዙ ነገር ተናግሬው ነበረ። አንተ ለራስህ ፈልጋት ነው ሄርሜላ ምናምን በጣም ብዙ ነገር ተናግሬ ነበረ። እውነት ለመናገር ይቅርታ እላለሁኝ ለአቤላ፣ ምክንያቱም እቺ ልጅ ልቧ እንዲያርፍ ስላደረክ ልቧ ስላሰረፍክ ይሄ ራስ ያንተ እንትን ነውና ስላደረክ በጣም ደስ ብሎኛል። ማለት ጋይስ ብዙዎቻችን ተናግረን ነበረና እኔም ደግሞ ተናግሬው ነበረ። አፈቅርሻለሁ ብሎ ሻቅ ምናምን ሲላስ አቤላ ለሄርሜላ እኔም ተናግሬው ነበር አቤላን እና ይሄንን እንትን ሪዝን ባንስታ ይሄ ነገር ደግሞ ከእንባ በኋላ ብዙ እንባ ቢኖረውም ምናምን ብዙ ንዴት ምናምን ቢኖረውም መጨረሻው መልካም ስለሆነ እጅግ በጣም ነው ደስ ያለኝ እና አንተንም ላመሰግን እወዳለሁ ማለት ነው። ከዛ በተረፈ ግን ጥሮቼ ኢትዮጵያውያን ሁላችሁም ኤርትራውያንም ጭምር ማለት ነው ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንግዲህ ሁላችሁም ያሰባችሁት መልካም ነገር ሁሉ ይግጠማችሁ። የሩታ ፋሚሊ የሩታ አድናቂዎችም ደግሞ የተቃጠላችሁ አትቃጠሉ፣ ጥሩ አይደለም፣ አትናደዱ፣ ተረጋጋ የሚለው እንትን ጋብዣችኋለሁ። ተረጋጉ፣ እሺ ተረጋጉ። እኔ በቃ ምንም አልልም። ፍቅራችሁን ያዝልቅላችሁ። ፍቅራችሁን እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ኦኬ ሌላ ምንም አልልም። ይሄ ነው ምርቃቴ ማለት ነው ቤተሰቦቼ። ከዚህ በላይ ምን ደስታ አለ? የምትወዱት ሰው እኔ ትላንትናም እያልኩ ነበር፣ ሄርሜላና አብርሃም አብሮ ሆኖ ማየት ነው የምፈልገው አልኩኝ። ደጋግሜም የምለው እሱን ነው። ደጋግሜም ስለው የነበረው ይሄን ነው እና የተናገርኩት ስለተሳካልኝ ያሰብኩት ምኞቴ ስለተፈጸመልኝ ተመስገን። ጠላቶቻችን ተቃጠሉ። ንዴታችሁ በቃ እንዴት እንደሆነ ይሄን ፎቶ ዘግዝቃችሁ ቲክቶክ ላይ እየተሳደባችሁ ነው የሚሆነው። ተሳደቡ። ሰው የሚፈልገውን ነገር ለማድረግ በጣም ብዙ ርቀት ይሄዳል። ሰው ይሄ ደግሞ እቺ ደግሞ ትንሿ ናት። ተቃጠሉ አዳሜ ማለት ነው። I don't care it's not my business። እንደፈለግሽ መሆን ትችያለሽ። ኦኬ እንቀጥል ወደ ሌላኛው ቪዲዮ። ማንም አይደርስብህም፣ ገባ? አንተ ነህ፣ እኔ ደግሞ ያንተ ነኝ። ደግሞ እንዴት ደስ እንደምትል ታምኝልህ እስከ መጨረሻ ድረስ አንተ የኔ ነህ እኔም ያንተ ነኝ ለማለት ፈልጋ ታምታታች። ምክንያቱም ደስታው በእንባ አደረጋት ሄርሜላ ማለት ነው። የኔ ወርቅ እንኳን ደስ አለሽ፣ እንኳን እንባሽን አበሰልሽ ፈጣሪና እጅግ በጣም ነው ደስ ያለኝ። እውነት ለመናገር ከዚህ በላይ ይሆናል አይደል? ኬክ ምናምን ገዝተን እናንተ ብታደርጉ ደስ ይለኛል ነው ቢደረግ በጣም ደስ ይለኝ ነበረ። ግን ያለሁበት ሁኔታ አይመችም። ያለሁት መዳም ኩሽና ነኝ ጋይስ። እና ያ ስለሆነ ነው እንጂ ባይሆን የራሴ ቤት ምናምን ቢኖረኝና የራሴ ቤት ውስጥ ቢሆን ሻምፒዮን እየደፋው ኬክ አዘዤ ምናምን እንኳን ደስ አለሽ የኔ ቆንጆ የኔ ንግስት ልሽ ነበረ። እንደ ሌሎቹ ጀግና እንኳን አይደለም። ጀግና የቱ ቦታ እንደሆነ ስለማውቅ አይደለም። ጀግና
ኦፍኮርስ ጀግናም ነሽ፣ ለነገሩ ጀግናም ነሽ ስላሸነፍሽው ሁሉ ነገር የሚገዛው አያችሁት። ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። አብርሃም ክብሩን አስበለጠ። አብርሃም ክብሩን አስበለጠና የምታከብረው መረጠ። ዩ ነው ብዙ ነገር ተማራችሁ ብያላችሁ አስባለሁና ማንም በክብሩ አይደረደርም። ሚ ኦልሶ ላይክ አብርሃም ሚያንሰው ላይክ አብርሃም ምክንያቱም በክብር ከምንም ይበልጥ አይ ቲንክ እነዛ እንትን ብላለች ምናምን ሲባል ሰምቻለሁ። የእውነን ለመናገር ማርያምን ጋይስ አስቡ። እኔ የእውነን ለመናገር በጣም ስለዚህ ነገር በጣም ብዙ ማውራት ፈልጋለሁ። ወደፊት እግዚአብሔር ያውቃል። የሴት ልጅ ስቃዩት ማርያምን የሴት ልጅ ስቃይ። ትናንትና ደግሞ ምን እንዳዩ ታውቃላችሁ? ቲክቶክ ላይ ወሬ እንዳይበዛባችሁ ግን የሆነች ሴት በወሊድ ምክንያት ህይወቷ አልፎ ምናምን ባሏ ልጅ ይዞ ምናምን ጋይስ ሴት ልጅ ማርያምን እኛ የኢትዮጵያ ሴቶች ግን ስቃይ አይታችኋል። እኔ ኢትዮጵያ ውስጥ ያሉት አይደለም በተለይ አረብ ሀገር ላይ ያለ ነው። እቺ ልጅ በቃ ነገሮች ተስተካከሉልኝ ወደ ኢትዮጵያ በህጋዊ ህገወጥ ነበረች በህጋዊ ተመልሼ ሄዳ መጥቼ እንትን አስተካክላለሁ ምናምን ብላ ልጇን ምናምን ተሸክማ ቪዲዮ ትሰራ ነበር። በፊት የምናውቃት ማለት ነው ሶሻል ሚዲያ ላይ እና እንደዛ ብላ ኢትዮጵያ ልትሄድ ስትል እንግዲህ ሰው ያላሰበው ነገር ነው የሚገጥመው ጋይስ እዚህ ምድር ላይ ማለት ነውና ማርያምን ያላሰበችው ነገር ነው የገጠማት። እንግዲህ እግዚአብሔር አምላክ ቸር ያሰማን፣ ቤተሰቦቼ መድኃኒዓለም ቸር ያሰማን፣ መልካም ነገር ያሰማን ስለሷ ልጅ እና እግዚአብሔር አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ መልአኩ ቅዱስ ገብርኤል አብሳሪ ድንግል እሱ መልካም ነገርን ያብስረን ለሁላችንም ኢትዮጵያውያንም በተለይ ደግሞ ለቤተሰቦቿ ማርያምን በተለይ ለቤተሰቦቿ እና እላለሁኝ። ወደ ቪዲዮ ልመለስ። ሰላማችሁ ይብዛልኝ። ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አበረታቱኝ። እወዳችኋለሁ። ሁላችሁንም የምትሰድቡኝ ማሰር ኤቭሪቲንግ እወዳችኋለሁ። ግን የሄርሜላና የአብርሃምን አድናቂ በጣም ነው የምወዳችሁ በጣም ማለት ነው እና አብረን የመጨረሻውን ቪዲዮ አብረን እንመልከትና አብረን በዚሁ እንሰናበታለን ማለት ነው። ቤተሰቦቼ ቸር ያሰማል። ለነገ አሁን እንቀጥል። በጣም ነው የምወድ በጣም ነው ማከብረ የኔ ውድ የኔ ቆንጆ የኔ ፍቅር። እንዴት ነው ነፃነቴን ያገኘሁት እኮ ነፃነቴን። አልገባህም? ይሄ መልስ ለኔ ምን አይነት ጥቅም እንዳለው ምን አይነት ተጽዕኖ እንዳለው አልገባህም? በጣም ነው ማፈቅርክ። እሺ ወድ በቃ ደጋገመች። በጣም ነው ወድ በጣም ነው ማፈቅር ምናምን አይኗ ውስጥ ምናምን እያየች ማለት ነውና እና ጋይስ አንዳንዴ የምትወዱትን ሰው ማግኘት የምትወዱት ሰው የራሳችሁ ማድረግ በጣም ደስ የሚል ነገር ነውና እንግዲህ ምለው ነገር ቢኖር ፍቅራችሁን ያዝልቅላችሁ፣ ክፉን ያርቅላችሁ። እስቲ መርቋቸው የአብርሃም ወዳጆች እና የሄርሜላ ወዳጆች በጣም መርቃቸው እና ይሄን ቪዲዮ ደግሞ ሼር አድርጉልኝ ፕሊዝ ሁላችሁም በማርያም ሼር አድርጉልኝ እሺ ውዶቼ። ማለት በቃ ለምታውቁት ጓደኛችሁ ለእህታችሁ ለምናምን ለምን ሼር አድርጉልኝና አበረታቱኝ። በደንብ ይሄ ቪዲዮ እንድታይ ይፈልጋለሁ የእውነት ማለት ነውና ሰላማችሁ ይብዛልኝ። እግዚአብሔር ከሁላችን ጋር ይሁን። እንዳልኳችሁ ቸር ያሰማን ፈጣሪ። ውድድሩን ማድረጋችሁ አመሰግናለሁ። መልካም ሌሊት የሩታም ፋሚሊ ማለት ነው። የሩታም አድናቂዎች ክፉ አይንካችሁ። ወዳችኋለሁ፣ አከብራችኋለሁ። እናንተም በሰውነታችሁ አከብራችኋለሁ እና ቻው፣ ደህና ደሩልኝ። ረሻ ምኞቴ አብርሃምና ሄርሜላ እንግዲህ ፍቅራችሁን ያብዛ፣ ፍቅራችሁ ይብዛ፣ ውለዱ፣ ክበዱ። እንግዲህ እስከ እርጅና አብራችሁ ኑሩ ምኞቴ ነው። ወዳችኋለሁ። ባይ